የህብረት ስራ ማህበራት እድገትና ተወዳዳሪነት አገራዊ መልክ ይጎድለው ነበር። እንደሚደረግላቸው ክትትልና ድጋፍ የማህበራቱ ከፍና ዝቅ ማለት ለዘርፉ እድገት ማነቆ ሆኖ ቆይቷል። ድጋፍ በማጣት ክትትል በማጣት የተለያዩ ስራዎችን ባለመስራት ሪፎርሙን ባለመቀበል ግን እስከ መሬት ባለመውረድ ተጠቃሚ ያልሆነበት ሁኔታዎች አሉ። ግን ሪፎርሙን መሬት ላይ አደርሶ ትክክለኛ ሪፎርሙ የሰሩበት አካባቢ ላይ ተጠቃሚ ሆነዋል። እንደገና በአገር ደረጃ ተወዳዳሪ የሆኑት አሉ። እስከ ቀበሌ በመድረስ አገር አቀፍ ንቅናቄ በመፍጠር እንዲሁም አሰራራቸውን በማዘመን የህብረት ስራ ማህበራትን በመደገፍ አባላቱንና አገርን ተጠቃሚ ማድረግ ኮሚሽኑ በሪፎርም ትግበራው ማሳካት አለብኝ ብሎ የተነሳበት ሀሳብ ነው። በመጀመሪያው ዙር በአገር አቀፍ ደረጃ ከ3200 በላይ ለሚደርሱ የህብረት ስራ የልማት አመቻቾች በ4 የስልጠና ማዕከላት አዳማ፣ ባህር ዳር፣ ሐዋሳና ጅማ ከተሞች ለ10 ቀናት ተሰጥቷል። የህብረት ስራ እድገትና ተወዳዳሪነት ሪፎርም ከጀመርን ከአንድ ዓመት በላይ ሆኗል። ላውንች ስናደርግ ከብዙ ስቴክሆልደሮች ጋር ተወያይተናል። በምን ላይ ሪፎርም ማድረግ አለብን? ህብረት ስራ ማህበራትን ለምንድን ነው ሪፎርም የምናደርገው? አሁን አገራችን ካለችበት ወይም ከደረሰችበት የእድገት ደረጃ አንጻር አባሎቻቸው ከሚፈልጉት አገልግሎት አንጻር፣ መንግስት ከነሱ ከሚፈልገው አንጻር፣ በሀገሪቱ ኢኮኖሚ ከሚያደርጉት አስተዋጽኦ አንጻር፣ ስለዚህ አሁን ያሉት ህብረት ስራ ማህበራት በምን ዙሪያ ነው ሪፎርም መደረግ ያለበት የሚለውን ነገር ብዙ ሰነዶች ተዘጋጅተው ብዙ ንቅናቄዎች ብዙ ስልጠናዎችን ሲሰጥ ቆይተናል። ሰልጣኞች በህብረት ስራ ዘርፍ አስተሳሰብንና አሰራርን በማዘመን በጠንካራ ተነሳሽነት መስራት እንዲችሉና ሪፎርሙን እውን ለማድረግ አጋዥ የሚሆን ስልጠና እንደነበር አንስተዋል። በ6 ምዕራፎች ከፋፍለን ብዙ ነገር አይተናል። ስለ ሪፎርሙ ምንድነው ሪፎርም ማድረግ ያለበት፣ እንዴት ነው ሪፎርም ማድረግ ያለበት፣ ማህበራትን እንዴት ነው ማገዝና መርዳት ያለብን፣ ከዛም ባለፈ ማህበራትን አሳድገን ወደ አገር ከፍ የምንለው እንዴት ነው፣ ከዛም አልፎ ማህበራትን ከደገፍን በኋላ ስለኛ ስለራሳችን ህይወታችን ራሱ እንዴት ሪፎርም ማድረግ እንዳለብን ስለ ማህበረሰብን ስለኛ ስለራሳችን የተማርንበት በጣም አሪፍና ጥሩ ስልጠና ነበር የወሰድነው። አሁን በቁጭት ነው የተነሳነው። ሌሎች ተሞክሮዎችን ሰምተናል፣ እንደሚጠቅም ደግሞ ሰምተናል። ወደፊት እንዴት አልፈን እንድንነድ ነገሮችን ለይተናል። ስለዚህ ከዛ አንጻር እኛ አሁን ቀጣይ ያለውን ሂደቱን ተከትለን ይዘን ከሄደን ሪፎርሙን በደንብ አድርገን ከሰራን ተጠቃሚ እንሆናለን የሚል ሐሳብ አለን። ስለ ህብረት ስራ ጽንሰ ሐሳቡ ጀምሮ እንዴት መዘመን እንዳለበት፣ እንዴት ተወዳዳሪ መሆን እንዳለበት፣ እንዴት በፋይናንስ አያያዙ አግባብ የሆነ መንገድ መያዝ አለባቸው የሚሉ ነገሮችንም ከስልጠና የወሰደድበት ሂደት ነው ያለውና አጠቃላይ እንደኔ ስልጠናው ለወሳኝ አካል ነው የተሰጠው። ቀድሞ ከነበረው አሁን ወሳኝ አካላት ኃላፊነት የሚሸክሙ አካላት ላይ ነው ወረደው ነው። ስለዚህ በዚህ ልክ ስልጠናው በጣም ጥሩ ሁኔታ የነበረ ያገኘንበቱ ትልቅ ነገር አግኝተናል የሚል እምነት ነው በኔ ውስጥ ያለው። ስልጠናው በህብረት ስራ ማህበራት ዘርፍ የሚስተዋለውን የአደረጃጀት አፈጻጸምና ተግባር ውጤታማነት ችግር መቅረፍ የሚያስችል መሆኑን መታዘብ ችለናል የሚሉት ደግሞ አሰልጣኞች ናቸው። ስኪል በአመለካከት በክህሎት በልምድ ተቀራራቢ ግንዛቤ መያዝ ነው አላማው። እዚህ 3 አይነት ፓርት አለው ስልጠናችን። ሪፍሌክሽን ፓርት አለው፣ የዚህ ገለጻ አለው፣ ቡድን ውይይት ላይ ቼክ አድርገናቸዋል። አንዱን መጽሐፍ እንዴት ሪፍሌክት አረከው ላይ ቼክ አድርገናቸዋል። ስለዚህ ከዚህ አንፃር በሪፎርም አፈጻጸም ስልት ላይ ተቀራራቢ ግንዛቤ ይዘናል ማለት ነው። ሁለተኛ ህብረት ስራ የሚሰራው በሀገር አቀፍ የሚሰሩ ስራዎች የሌማት ትሩፋት ላይ ላይፍ ስቶክ ላይ በህብረት ስራ ተደራጅተው እንዲያመርቱ ማድረግ፣ ግሪን ሌጋሲ ላይ በወተር ሼድ እና በቱሪዝም የተደራጁ ህብረት ስራ ማህበራት አሉ፣ እነሱን ኢፌክቲቭ ማድረግ። ስለዚህ ሚናችን ምንድነው እንደ ሀገር ላለው ሪፎርሙ ላይ ይሄን እንዲወጡ ማስቻል አንደኛ፣ በዚህ ዘርፍ ላይ በልዩ ትኩረት እንዲሰሩ ማድረግ፣ ሁለተኛ ከኢኮኖሚክ ሪፎርሙ ላይ ውጤታማ የሆኑ ጥቂት ህብረት ስራ ማህበራትን ብቻ መፍጠር፣ እዚህ ላይ ዩኒፎርም አስተሳሰብ እንዲሆን ማድረግ ነው። ከዚህ አንፃር ተሳክቶልናል ብለን ማውሰድ እንችላለን። አርሶ አደሩ ጋር የሚውሉ ባለሙያዎችን ነው ስናሰለጥን ነበር። ከአባላት ጋር የአባላትን የመጨረሻውን ህብረተሰብ የሚያገለግሉ ባለሙያዎችን ነው ስልጠና ስንሰጥ የነበረ። እነሱም በጥሩ አቀባበል በጥሩ መንፈስ እኛን መንግስት ለህብረት ስራ ትኩረት እንደሰጠ በማሰብ ስልጠናውን ሲከታተሉ ነበርና የነበረው ነገር ጥሩ ነበረ። የህብረት ስራ ማህበራት እድገትና ተወዳዳሪነት ሪፎርም ማሻሻያ ትግበራን የሚያገዝ ሌላ ዙር ስልጠና በአገር አቀፍ ደረጃ እንደሚካሄድም ተጠቁሟል። በጣም ስልጠናው በጣም አስፈላጊ እንደሆነ የህብረት ስራ ማህበራትን ሪፎርም ለማድረግ በጣም አስፈላጊ የሆነ ዕውቀት እንዳገኙ በስልጠናው ሂደት ማየት ችለናል። አሁን የህብረት ስራ ማህበራትን ሪፎርም ለማድረግ በቂ ዕውቀት አግኝተናል የሚል
ግብረ መልስ ግብአትም ሰጥተዋል። ስለዚህ አንደኛ ዙር ነው ያካሄድነው። ሁለተኛ ዙር ደግሞ በሀገር አቀፍ ደረጃ በሚቀጥለው ዙር ይደረጋል።